ኤውላችሁ ቤተሰቦቼ ፍቅርዬ ፉፉን ታፈቅረዋለች ፍቅርዬ ፉፉን ታፈቅረዋለች ባታፈቅረው ኖሮ ከሰሞኑን እንግዲህ ቪዲዮቹ ላይ የሚያየን ነውና በባለፈው ቪዲዮ ላይ እንግዲህ አይታችሁ ከሆነ በትላንትናው ማታ ቪዲዮ ላይ እቺ ከፉፉ ጋር እንደዛ ስትሆን ፍቅርዬ ምን አይነት እንትን ያሳየች እንደነበረ ሁላችንም አይተናልና ቤተሰቦች እኔ እዚህ ቪዲዮ ላይ እየታየኝ ያለው ፍቅርዬ ፉፉን እንደምታፈቅረው ነው ዛሬ ላይም ደግሞ ፍቅርዬ ፉፉን ማታፈቅረው ቢሆን ኖሮ ለፍቅር ወይም ለሌላ ነገር ማትፈልገው ብትሆን ኖሮ እኮ ለፈቲት ተወው ነበር የምሬ ነው ቤተሰቦች በዛሬ ቪዲዮ ላይ ያየው ያለው ነገር ፍቅርዬ በጣም ተናዳ ነው እንትን ያደረገች ያለችውና ኮንፊውዝድ እየሆነች ነው በጣም ተናዳ ምክንያቱም ምንድነው ስለምታፈቅረው ነው እንጂ ባታፈቅረው ኖሮ እኔም ማልወደውን ሰው ለፍቅር ማልፈልገውን ሰው የሆነ ሰው እኔ አፍቅሬዋለሁ ምናም ስላላ አልጨናነቅም አይደለ ቤተሰቦች አሁን እኔ እዚህ ጋር ግራ የገባኝ ነገር ቢኖር ፍቅርዬ ወይ እንደምታፈቅረው ግልጽ አላደረገች ትታው እንደተወች ግልጽ አላደረገች በጣም ግራ ያጋቡን ያሉት የምሬዶ ቤተሰቦች እንግዲህ የዛሬው ቪዲዮ አይተን የምንረዳው ይመስለኛል አሁን እንግዲህ በኔና በፉ መካከልም ያለው ነገር ታቃላችሁ በግልጽ እንደዚህ ነው ብዬ መናገር ማይጠበቅብኝም የምታዩት ነገር ነው ያው ፉ በጣም ጥሩ ልጅ ነው አይ ፈቲ ደግሞ የምታዩት ነገር ነው ያው ለእናንተ ማስረዳት አይጠበቅ እኔ ያየውን ነገር እስከ ዛሬ ምንም የለም አንቺ ፉፉን እንደወንድም እንደምታዩ ነው ማቀውና ዛሬ የምታቁን ነገር ነው ስትይ ትንሽ ግራ ገባኝ ፈቲ ሰላም እንዴት አላችሁ ውድ የተከበራችሁ እና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ አማናችሁ እግዚአብሔር ይመስገን እኔ ደህና ነኝ በእያላችሁበት የዓለም ጫፍ ሁሉ ፈጣሪ ሰላም ከናንተ ጋር እንዲሆን ልባይ ምኞቴን ያቀርብኩላችሁ ዛሬም እንደተለመደው በአዲስ ቪዲዮ ለእናንተ ተመልሼ መጥቻለሁ ለቻናሉ አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የቻናሉ ቤተሰቦች ደግሞ ቪዲዮን ላይክ ያደረጋችሁ እስከ መጨረሻው አብራችሁን ቆዩ መጫችሁ ካውንተርስ ብዙ ስሞክር ነበር ያው መረዳት ያልቻልኩት ነገር አለ እናንተም ያው እኔ ላይ ያለው ነገር ያያያችሁ እንደሆነና የሆነ ነገር እየተረዳችሁ እንደሆነ ተስፋ አደርጋለሁ እና ምን በዚህ መሃል በጣም እየተጨነቅኩኝና ስቃይ ውስጥ ነው ያለሁት ሶ ግዴታ ይሄ ነገር መፈታት ስላለበት ምንም ይሁን ምንም ፍቅርን ነግሪያት እንደምትረዳኝ ተስፋ አደርጋለሁ ነገሮችን ምን ፈታው በመነጋገር እስከሆነ ድረስ ግን ቤተሰቦች ፍቅርዬ ትፍታ ፍቅርዬ ለፈታ ትችላለች ግን ፉፉን አፈቅርሃለሁ ስትዩ እንዴት እሺ የሚልሽ ይመስልሻል እሺ ቢልሽ እኮ እኛ ደስ ይለናል ምክንያቱም ማተር የሚያረጋባችሁ ነገር የለም በመሃላችሁ ሃይማኖታችሁ ምንም የሚገድባችሁ ነገር ስለሌለ ደስ ይለናል ግን ፉፉ እንዴት ያኔ ጥያቄ ያቀርቦልሽ እንደወንድሜ ነው እማዬ እኔ አንተን ችግርህን ልረዳ ብዬ ካጠገብህ ስለሆንኩ አንተ እንዴት እንደ ነገር ታስባለህ ብለሽ እንግዲህ እማይሆን እንትን አድርገሽ ነበር ያኔ ሄድሽውና ዛሬ ላይ ድጋሚ አፈቀርኩ ስትዩ እሺ የሚልሽ ይመስልሻል ፈቲ የምሬ ነው ቤተሰቦቼ የዛኔ ምን ስለሆነ ተተሽልሽ ዛሬ ላይ ደግሞ በሱ ህይወት ላይ ምን አግኝተሽ ተመለሰሽ መጣሽ የሚለውን ፉፉ በራሱ እንትን ላይ የሚሰለው ቤተሰቦች እንግዲህ ይሄ የራሴ ሐሳብ ነው አለልስታነስ እግዚአብሔር ይመስገን ምን ነው በመጀመሪያ ቪዲዮ ይዘሽ ጠራሽ አው ያው ዛሬ ለቁም ነገር ነው የጠራሽ ፊትሽን ጣልሽው ግን መጀመሪያ አንሺው ፊትሽን አንሺው አረ ኖርማል ነው አይ እንትን ትንሽ እንቅልፌን ተኝቼ ነበርና ኦኬ ለዛ ነው አልነቃውም እሺ ያው እንግዲህ ዛሬ ለቁም ነገር ነው የጠራሽ ገሪኛው ምንድነው አስጨነቅሽኝ እኮ እንዴ እውነቱ ምናምን ትኛለሽ እኔ እንግዲህ እውነቱን ነግርሻለሁ አልኩሽ አንቺ እኮ ነሽ ዙራ ጥምጥም የምትሄጂና ነገሩን ንገሪ እሺ እንግዲህ ወደ ጥያቄ ስገባ ይሄ ነገር ላንቺ ለመጠየቅ በጣም ከራሴ ጋር ሰጣ ገባ ውስጥ ነበርኩኝና ልኪውን አይሁን እርግጠኛ አልነበርኩም ግን አሁን ማድረግ ስላለብኝ ስለወሰንኩኝ ነው ላንቺ ምነግርሽ ምጠይቅሽ ጥያቄው ምንድነው ባንቺና በፉ መካከል የተለየ ተፈጠረ ነገር አለ ይሄን ጥያቄ ለመጠየቅ ነው ከራስሽ ጋር ሰጣ ገባ ምናምን አይደለም መጀመሪያ እኔ የምጠይቅሽን ነገር መልሽልኝ እኮ አንቺ ልንገርሽ ፈቲ ከመጠየቅሽ በነገራችን ላይ ቤተሰቦች ይሄን ጥያቄ እኛም በኮሜንት ጠይቀን የደከመን ነገር ቢኖር እሱ ነውና ፈቲ ዛሬ
ይሄን ጥያቄ ስለጠየቅሽ እናቴ ደስ ብሎኛል እኔ በራሴ በኩል በፉፉና በፍቅርዬ መሃል ያለውን ነገር ማወቅ አለብንኛ እኛ ካላወቅን ማያቃል በፊት ብዙ ያልሻቸው ነገሮች አሉ ከራሴ ጋር ስከራከር ከራሴ ጋር ብዙ ሰጣ ገባ ገብቻለሁ ምናምን ስትይ እኔ ምን አይነት ጥያቄ ሊሆን ነው ምናምን ብዬ ነበር ራሴን እየጠየቅኩ ነበር በመጀመሪያና ይሄ ጥያቄ ሲሆን ደግሞ ጨረስኩልሽም ገና ይሄ መጀመሪያው እሺ ጨርሽልኝ አይ ጥያቄው መልሽልኝ ስላልሽ ከመልሴ በፊት ደግሞ ማብራሪያ ላንቺ እንዳወራሹ ላንቺ ያንቺ መልስ ደግሞ ፈልጋለሁ ገባሽ አሁን እኔ የምጠይቅሽ ጥያቄ ግልጽ ነው እናም ቀጥተኛ ጥያቄ ነው የጠየቅኩሻለሁት ኦኬ ባንቺና በፉ መካከል አሁን እኔ ከማውቀው የተለየ የተፈጠረ ነገር አለ አሁን እኔና ፉ ጋር የተለየ ነገር ኖረ አልኖረ ማለት አንቺ ጋር የሚጨምር ወይ የሚቀንስ ነገር አለ ኖ ፍቅር ይሄ ማለት የመረኔ እኮ ቤተሰቦቼ ፍቅርዬ ፉፉን ባታፈቅረው እንዲያትሆንም እያልኩኝ ያሉት አሁን እነኚህ ነገሮች እያያቸው አሁን በተለያየ አንግል ነው ማሰብ ያለባቸው የምሬ ነው ቤተሰቦች በተደጋጋሚ ብዙ ቪዲዮዎች ላይ አይተናልኛ ፍቅርዬና ስለሷና ስለፉፉ የሆነ ነገር ራሱ ሲነሳ ምን አይነት ሪአክሽን እያሳዩ እንደሆነ ፊታቸው ላይ የምናየው ስሜት እኔ እየተናገረኝ ነው በራሴ በኩል እንግዲህ ቪዲዮን እንዲህ አይነት ወይ ሲያወሩ ቪዲዮን ፍጥጥ ብላችሁ ማየት አለባችሁ ምን አይነት እንትን ያሳያሉ ሪአክሽን እንደሚያሳዩ ይሁንና ከዛ በብዙ አንግል ማየት ተጀምራላችሁ ራሳችሁ እኔ እንግዲህ እንዲ ፍቅርዬ ፉፉን ታፈቅረዋለች ያልኩኝ ምክንያት እነኚህን እንትኖች አይቼ ነው ፍቅርዬ ፉፉን ባትወደውና ባታፈቅረው ኖሮ እንዲ እንትን አትልም ማታፈቅረው ከሆነ መቼና መቼ ፈታነው ነገር እንዴት አንቺ እያወሽ ተጠይቂያለሽ እኔና እንግዲህ ቤተሰቦች እኛ ምናቀው ፍቅርዬና ፉፉ ከት እንዳደረጉ ነው እንዳቆሙ ነው በቃ ቤስት ፍሬንድ እንጂ ሌላ ነገር እንደሌለ የበፊት የፍቅር ህይወታቸውን ካንሰል እንዳደረጉ እንዳቋረጡ ነው የምናቀውና ግን በውስጥ ሌላ ታሪክ ተጀምሮ ይሆን እንጃ ፍቅርዬና ፉፉ እያሳዩ ያሉን ነገር ሌላ ነው እንግዲህ ቤተሰቦች በራሴ አመለካከት እኔ ሳይ ማለት ቺና ፉ ሌላ የተለየ ግንኙነት እንደሌላችሁ ነው ግን ካንቺ ሰምቼው እርግጠኛ መሆን ስለፈለኩኝ ነው አንቺን ቀድሜ የጠራውሽ ፉንም ጠርቻለሁ ይመጣል ኦኬ ሶ በሁለታችሁ ያለው መካከል ግልጽ ስታደርጊልኝ እስከዛሬ ደበቅኩትን ለፉ መናገር ያልቻልኩትን ነገር እነግረዋለሁ ዛሬ ወስኜን የመጣሁት እንግዲህ ይሄው ፍቅርዬ እንዴት እየሆነች እንደሆነ እዩ ቤተሰቦች እና ወደ ፈቲ እንመጣለን የፍቅርዬን እኔ መጀመሪያ እነግረዋለሁ ምክንያቱም ባስኩት ቁጥር ለኔ ምንም ጭንቀት እንጂ ምንም እየፈጠረልኝ ያለው ነገር የለምና ዛሬ እነግረዋለሁ ግን የምነግረው አንቺ ከምትነግሪኝ በግልጽ ከምትነግሪኝ ሐሳብ ተነስቼ ነው ስለዚህ ይሄን ነገር በግልጽ አሳውቂ ኦኬ አሁን ተከታተል እኛ ምን ፈልገው ነው እንግዲህ ስጣሪው ሱሚልሽን መልስ እኔ አረጋግጥልሻለሁ ፍላጎት ኖሮም አልኖሮም እሱ ነው የሚመልሰው አይደለ አንቺ ደግሞ የራስሽን ፊሊንግ ንገሪኝ በግልጽ የኔው ምንድነው ፈልገው አረ እግዚአብሔር በጌታ አሁን ከንቅልፌ አሁን ይነ በዛሬው ቪዲዮም ላናቅ ነው እንዴ አረኛ ምን ፈልጋለን ይሄንን ነገር ቆርጦል እንወቅና በቃ እንረፍኛን ቆርጦልን ቀርና ይሄ ፈቲናት እንደዚህ ጠየቀች ምናምን ብዬ የሆነው ጅምብር ነው ያብኝና ድንገርሽ ፈቲ አሁን እንደው የኔን ግልጽነት ብቻ ሳይሆን የራስሽን ምስቲ ንገሪኝ በስተክል እኔ እንደዚህ ነው እኔ ካንቺ መስማት መፈልገው ነገር አለ ገባሽ ውስጤ የማስበው ነገርና አንቺ ካንቺ መስማት መፈልገው ነገር አለ ያንን ደግሞ አረጋግጭልኝ አንቺ ስለዚህ ለምንድን ነው ይሄን ነገር ይፈልክሽው ለሱ ምንድነው የምንነግርሽ ሁሉ ነገር አረጋግጠሽ ንገሪኝና እኔ እግዚአብሔርን ያለ ምንም እነግርሻለሁ ገባሽ ፍቅር በቃ ነገሮችን አናወሳስባቸው ምንድነው ውስብስብ ፈት ይሄ እኮ ነው የሚቀለው አንቺ እኔም ልረዳሽ የሚቀለው እኮ ነው ይሄ ነገር ጠየቅኩሽ በቃ አንቺም ፈቲም በውስጥሽ ያሰብሽውን ያለሽን ለፉፉ ያለሽን ስሜት መንገር ፍቅርዬም ለፉፉ ያላትን ስሜት ትነግራለች ማለት በቃ እቃ እንደመለዋወጥ ማለት ያው ሆነ ይግል ግልጽ እንድታረጉልን ነው የምንፈልገውና ግልጽ አድርጉልን በግልጽ ትመልሽልኝ ነው ከዛ በኋላ እኔ እናገራለሁ ያልኩሽን ነገር ስናገር ነው አይደል ለምን እንደዚህ ትሆኛለሽ በግልጽ እሺ ያልሽ ልንገርሽ ችግር የለም በቃ አንቺ ነገር አትንገሪኝ እኔ የተረዳሁትና እኔ መልስ ልንገርሽ ያው እኔና ፉፉ ጋር ያለው ነገር እንዳየሽው ነው ኦዲየንስም እንዳያችሁት ነው
እኔና እሱ ተነጋግረን የወሰንነው ውሳኔ አለ ወስነን ጨርሰናል ከዛ ደግሞ ምንም የተለወጠ ነገር የለም ቢለወጥ ለኦዲየንስ አነሳውቅ የምናደርገው ነገር የለም ምክንያቱም ስንጀምርም ስንጨርስም ከኦዲየንሶች ጋር ስለሆነ በቪዲዮ ስለሆነ እነሱ ሳያውቁ ምንም ማናደርገው ነገር ስለሌለ እና ፍቅርዬና ፉፉ በቃ ምንም የላችሁም ማለት ከሆነም ይሁን እኛማ ፍቅርዬና ፉፉ ወደፊት ብለን ነበር ከሆነም ይሁን እንግዲህ አንቺ ደግሞ እኔ ይሄ ተናግሬ ያለፍኩት ነገር ነው እና አንቺ ደግሞ እንደ አዲስ መተሽ ቅርቤ ሰው ነሽ የሩቅ ሰው አይደለሽም ገባሽ እየመጣሽ አስሬ በጣም ብዙ ጊዜ እንጂ አስሬ አይገልጸውም በቃ ብዙ ጊዜ ይሄን ጥያቄ እየደጋገምሽ እኔን አታቁሲኝ ገባሽ በቃ ጨርሻለሁ እኮ ነው ፍቅር ፈቲ አንድ ነገር ልንገርሽ ያውልሽ እኔ ለፉ ያለሽን ስሜት አሁን በነገርሽኝ ነገር ገምቻለሁ ገባሽ ከፉ ጋር የሆነ ነገር መጀመር እንደፈለግሽ አይንሽም ይናገራል አወራርሽም ሁሉ ድርጊቶችሽ ይናገራሉ እና ለኔ ደግሞ ይሄንን ጥያቄ እየጠየቅሽ እኔ ልቤን ማድማት የለብሽም ገባሽ ቀጥታ ከሱ ጋር መጨረስ ትችያለሽ ከኔ ጋር ምንም አይነካካችሁም እኔና እሱ አውርተን ጨርሰናል የሁለታችሁ ጉዳይ ደግሞ ሁለታችሁ ናችሁ ከኔ ጋር አይደለም ይሄ ደግሞ እንግዲህ ፍቅርዬ አውቃለሽ ማለት ነው እቺ ለፉፉ ስሜት እንዳላት ማለት ከሰሞኑ ነባራዊ እንትን ላይ ተረታለሽ ቤተሰቦች እኛ ብቻ አይደለንም እንግዲህ ሲጀመር ፍቅርዬ ለፉፉ ስሜት አላት ለሌት የቻልኩት ሪዝን ፈቲ ለፉፉ እንዴት እየሆነች እንደነበረ ሁላችንም አይተናል በዛ ሰዓት ላይ ደግሞ ፍቅርዬም እንዴት እየሆነች እንደነበረ ሁላችንም አይተናል ከዛ የተነሳ ነው እንጂ ምንም አንጠረጥርም ነበር ቤተሰብ ለኦዲየንስ ከዚህ በፊት ተናግሬያለሁ ከዚህ በፊት ነው አንድ ሁለት ይሆናል የተናገርኩት ማለት ነው ቢያንስ አንድ አይደለም እና በቪዲዮ ብቻ ሳይሆን አንቺም ታውቂያለሽ እኛ ጋር ያለውን ነገር ስለዚህ አውቀሽ ነው የሚሆነው ብዬ ስለገመኩ ነው እስካሁንም አልነግርሽም ያልኩሽ እንጂ እኔ ኖርማል ነውና አንቺ የሚያሰብሽው ነገር ይሳካልሽ ከሱ ጋር አውርታችሁ መፍታት የምትችሉት ነገር ነው እኔ ጋር የሚያደርስ ነገር አይደለም እሺ ያው መጥቶልሻል ተፈቃሪው መጣ ፉፉ ተፈቀረ ይላል እንደዛ እንዳልተለማመጠ ቤተሰብ ጊዜ ከፍም ዝቅም ያረጋል ያነሳለም ይጠላልም ስለዚህ አዳሚ ተጠንቀቂ የተጠላም ይፈቀራል ቤተሰቦች የተጠላ እንደተጠላ ስለማይቀር የሚፈቀርበት ቀን አለ ምን ነገር አለ ዛሬ ማለት ቁም ነገር ሲሪየስ ጉዳይ ነው ለኔ ለቀልድ እንድትወስደው አልፈልግም በቃ ሳትጀምሩት ነው ለምን ፍቅር ቻው እንዴ ቆይ ለምን ደምትሄጂው እኔ መሄድ አለብኝ ነው አንቺ ኖረሽ ባለሽበት ነው ማለት ነው ፈቲ ምንድነው ፍላጎትሽ ምን ሆነሻል ፉፉ ለምንድን ነው የሚደነባበረው ሁሌ የጠየቅሽ እኮ ለዛ ነው አንቺ ባለሽበት ነው ይሄ ነገር መናገር ያለብኝ አልፈልግም ቪዲዮ ይዘሻላ በቪዲዮ ማየት ይችላልው እኔ የግድ እዚህ ጋር ኖሬ ላንቺ ምንድነው የሚጠቅምሽ ምንድነው የምትጨቀጭ ሱበናት ካንዴ ዝም በል ምንድነው የሚጠቅምሽ እኔ መጀመሪያ እንደጓደኛዬ እኮ ነገርኩሽ አንዴ በቃ ሰው ባለበት ወይ እሱ ስለመጣ ድጋሚ አልደግመውም እንደ ሴት ማውራት ስላለብኝ ነው አያገባኝም የምታደርጋቸው ነገሮች እኔ መንገር ያለብኝን የጠየቅሽኝን ነገር መልሼልሻለሁ አያገባኝም በቃ ልቀቀኝ ያው ልክ ሰው አንዴ ዝም በል የመጨረሻ ነገር ዳግመኛ ፍቅር ምን ጀመርሽ ማዳግም መልስ ነው የምሰጥሽ ተረጋጊ መጀመሪያ እሺ አንዴ ፈቲ አውቀሽ እኮ ነው አንቺ እኮ አውቀሽ ነው የቆሰቆሽኝ አይደለም ምን ማለት ነው ስለዚህ ስለነበረን ጊዜ አመሰግናለሁ አንተም ከሷ ጋር የምትጨርሱት ነገር አለ አውርታችሁ የፈለጋችሁት ግን አስሬ ስሜን እየጠራችሁ እየደጋገማችሁ ጥያቄ አትጠይቁኝ እንጂ እስቲ ተረጋጊ እስኪ እኔ ምን ያጠፋሁት ነገር አለ ምን ስቶፕ ላይ ጣጥኩት ነገር አለ ያርዳል ምን ሆናችሁ አለ እኔ እሷ ታስረዳለች ወይ ቪዲዮውን አቁማችሁት በእናታችሁ እኔ ራሴ ያሞኛል እሺ ለምን እንደዚህ የምትሆኚው ምን ምክንያትሽ ምንም አልሆንኩም እንዴ ምን አቆጣሽ እኮ ኧረ ፍቅርዬ ቆይ ምንድነው ነገሩ ቤተሰብ ምንድነው ፍቅርዬ አሁን እዚህ ጋር ተለዋወጠች ለፉፉ ምንም አይነት ስሜት የለኝም ብላለች አይደል እንግዲህ ሁለቱንም ማስታረቅ እንጂ ያለባት ባታፈቅረው ኖሮ ሌላ ስሜት ባይኖራት ኖሮ ሁለቱንም እንትን ማድረግ ማግባባት ነበረባት እንጂ ጥላ መሄድ አለባት ብዬ አላስብም
የመሬን ነው ቤተሰቦች ወይስ በፈቲ ስለተናደደች ነው ይሄንን ጥያቄ ስለጠየቀች? እንግዲህ ፍቅርዬ ፉፉን በፍቅር ማትፈልጊ ከሆነ ፉፉ ስለተፈቀረ አንቺ መናደድ የለብሽም። የመር ቤተሰብ ምናልባት የራስሽ ጓደኛ አመቾች ሆናችሁ ይሄ ነገር በመፈጠሩ ምናልባት ማተር የሚያደርግ ነገር ሆኖ ከሆነ ሶኬ ችግር የለውም። ግን ፉፉ ማንንም አያፍቅር አይፈቀርም የምትይ ከሆነ ልክ አይደለም። ይሄ ቤተሰብ ተረጋጊ። ነገሩን አስረዱኝ። እሺ አስረዱኝ። እሺ አንዴ አስረዱኝ። ምንድነው የሚያጨቃጭቃችሁ? ታረቀና አላችሁ ያሉ እኮ ኧረ በየጊዜው አዲስ ነገር ይሰልቻችሁ። በቃ ለፉ የምነግረው ነገር አለ ብዬሻለሁ። ልንገረው አንድ ላይ እንሄዳለን። ኦኬ እሺ እኔ ወደዛ እየሄድኩ ጠብቃችሁ አወራ። እሺ አንዴ ስነስ አይ አንድ ላይ እዚሁ እንዴ ለምን የሚያጨቃጭቃችሁን የሚያጣላችሁን ነገር አታውሩ። በቃ ንገሪው። በቃ አይደለም የሚያጨቃጭቅ ነገር አይደለም። እኔ በቃ ድንገት ስለተናደድኩ ነው እንጂ ያውናት የሚያጨቃጭቅ ነገር አይደለም። ንገሪው። እሺ ምንድነው ፈቲ? ምንድነው ችግሩ? ንገሪው። ምንድነው ፈቲ? ግን ነኝ ፈቲ ግን ተረጋግተሽ ለመወሰን ሞክሪ። ቢያንስ የተጣደፍሽ ይመስለኛል። እና አንቺ ደግሞ ሴት ልጅ ነሽ ገባሽ? ቢያንስ ከሱ እስኪመጣ ጠብቂ ወይ ደግሞ ጊዜን ጠብቀሽ እንጂ ድንገት እንደዚህ ያንቺ ፍቅር በደንብ አስቤበት ከራሴ ጋር ግጭት ውስጥ ገብቼ ያላችሁ ቆይ አንዴ እስቲ ቆይ አንዴ እና ሲጀመር እኮ ፉፉ ይሰማዋል አይደል እንዴ? እዚህ ጋር ቆሞ እንዴ ድምጽ ከፍ አድርገው ሲያወሩ ተዋ። ድራማ መሆኑን እያወቀን እኮ ነው። ደስ ይልም እንዴ ከወደ እሺ ነይ ወይ ደግሞ እና በቃ በግድ ከቤት እንሂድና እናውራ ነው። ልንገረው ዛሬ ነው መናገር ያለብኝ። ችግር የለም። አሁን ምን ነገር ትቻለሁ። ቤት እንሂድ። ዝናቡን እየመጣ ነው። እኔ ያግሻለሁ በኋላ ለምን እንደሆነ። እሺ በቃ ሀሳቧን ቀይራለች። ልንሄድ ነው። ወደ ቤት ነው እንሂድ። የምን ሀሳብ ምንድነው? ጨዋታን ያዛችሁት? ይሄ ደግሞ ምን እያለ ነው እንዴ? አሁን እንዲህ እየተጨቃጨቃችሁ የሚያጨቃጭቅ ወይም የሚያጣላ ጉዳይ ከሆነ አትንገሩን እያልከ ነበር እንዴ? በቃ የሚያጨቃጭቅ ጉዳይ ስለሆነ ታለፈ እንዴ? ለምን ጠላ አልፈልግም አልክ አይደለም? የሚያጣላ ነገር ነው። በርተው ነው አልፈልግም። ግን ለምረው የምትጠሩ ፈቲ ከኛ ጋር መሆን አልፈልግም ነው። አረ በቃ እንሂድ በቃ ፈቲ አይልፉ ምን መሰለክ? አረ በእግዚአብሔር ና እንሂድ። እንሂድ ና። ዝናብ እየመጣ ነው። እኛም አናውቅም ማለት ነው። አይ ፉፉ ቀን ወጥቶልሃል። አይ አንተ ፉፉ ሌላ ሐሳብ አይግባ። ቀን ወጥቶልሃል አባቢ። ተፈቅረሻል፣ ተወደሻል። እኔ ዓለም የሚለውን ዘፈን ልጋብዝ። ለማንኛውም ቤተሰቦች ሁላችሁም በዛሬ ቪዲዮ ያላችሁን ሐሳብ አስተያየት ኮሜንት ላይ ስጡ። እኔ ግራ እየገባኝ ስለሆነ እግዚአብሔርን በጣም ግራ እየገባኝ ነው። ፍቅርዬ ፉፉን ታፈቅረዋለች ወይ አታፈቅረውም ወይ የሚለው ነገር በጣም ግራ እያጋቡኝ ስለሆነ የምር እናንተ በእርግጠኝነት ሐሳቡ ገልጾ ነውላችሁ ይሆናል ብዬ ተስፋ አደርጋለሁ። ስለዚህ ኮሜንት ላይ እናቴ በቃ ግልጽ አድርጉልኝ። እኔ እየገባኝ አይደለም ቤተሰብ በጣም ግራ አጋብተውኛል። ለማንኛውም ውድ ቤተሰቦቼ ለዛሬ የነበረን ቪዲዮ ይህንን ይመስል ነበር። እስከመጨረሻው አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር ይሁን። ፈጣሪ አምላክ ሁላችሁንም ከስደቱ ሀገር ለሀገራችሁ ያብቃችሁ። እወዳችኋለሁ። ደህና ደሩልኝ።